ወዳጆቼ አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን፣ እናውቃለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳን፣ አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ ሁሉም አይደለም፣ ሊያቃጥል ከቻለ አላውቅም። ብዙዎች ተውበው ገብተው ቤተ መንግሥት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን ሰማለን። አንዳንዶች በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባ ነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችንን ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰው እሷን ነው ሚስት አድርገን ይወሰድነው። ሚስት ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ ነው። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ይህ ዓለም አደራችሁ ትንሿን ቤተ ክርስቲያን ታፍርሷት። ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ። አሜን። በዚህ ክፍለ ትምህርት አታውቁትም ብዬ ሳይሆን ጥቂት ማስታወሻዎችን ላሰማችሁ ፈልጌ እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁን የተመሰረተው አዳምን አስታውሳችሁ። አዳም ከጎኑ አጥንት ነው ቤተሰብ ትሆነው ዘንድ ሔዋንን የሰጠው። አዳም ጨርሶ የሞት ያክል እንቅልፍ አልተኛም። ደግሞ አለው ጨርሶ የሞት ያክል እንቅልፍ አልተኛም። ከጎኑ ሔዋንን ሲሰጠው ደግሞም ንቅት አላለም። ሊቃውንት እንደሚያስተምሩት ማዕከለ ነቂህ ወነዋም ይላሉ። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው ከጎኑ ቤተሰብን የትዳር አጋርን የሰጠው። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነው አዳምም በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ክርስቶስ በሥጋው ሞቶ በመለኮቱ ሕያው ሆኖ ከጎኑ ቤተ ክርስቲያንን እንዳስገኘ ማለት ነው ወገኖቼ። ስለዚህ እንዳይጠላት፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራት እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህን ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተ ክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማረን። ዮሐንስ አፈወርቅ አብራርቶ ተረጎመልን።
የተወደዳችሁ ክርስቲያኖች እቺ ትንሿ ቤተ ክርስቲያን ወይም እቺ ቤተሰብ ልክ ቤተ ክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤትህ ያለችው ቤተ ክርስቲያን ሊል የቻለው ይላል ዮሐንስ አፈወርቅ። ክርስቶስ ቤተ ክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ይልና መልሱን እኛ እንመልሰው። ባጭር ቃል ክርስቶስ ቤተ ክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልም ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለው። እዩ፣ ክርስቶስ ቤተ ክርስቲያንን ወደደ። ምን አይነቷን ቤተ ክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን የወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራት ደግሞም የሞተላት ጨለማ እያለች ነበር። እናም ወደዚህ ደግሞ ወደ እኛ ቤት እንምጣ። እንዲህ ይላል፣ ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባ ነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችንን ከኋላ የተንከራተተችውን እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰውን እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠች፣ አብራ ለተከተለች፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝክ? ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን እንዴ ትንሿ ቤተ ክርስቲያንን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንደ የመረጥከው? ታዲያስ ምግባረ ክፉ ለሆነችው ከሞተላት፣ ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንዲች ላለችው ሞተላት። ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ ባል ሆይ ደመ ግቧን፣ መልከ መልካሟን፣ በጽድቅ ሥራ የምታበራዋን፣
በክርስቲያናዊ ሕይወት የምታንጸባርቀዋል እሷን ሞተላት። ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባልም ሚስቱን ይውደዳት የተባለውን አንስቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኝ አይልም። ፍቅር ለራሱ አያስብም። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንም የምትሰጣት ናት። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው መታስረክበው። የእግዚአብሔር ቃል እንዲህ ይላል። በጣም የሚደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልህ ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁም ቢሆን ስሙኝ። ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ ነው። የእናንተን አላውቅም። ሚስቶቻችን የሚፈልጉት ከኛ ጊዜያችንን ብቻ ነው። ስለሚወዱን ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስህ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋ ስጋውን ሊደብቀው ይችላል። ስጋ ስጋውን ሊሰውረው ይችላል? አይችልም። የኔ መባባል የለም። አንዱ ዝቅ በማለት ውስጥ ምን ጸባለ? ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ካንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ? ጎበዝ፣ ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋሃታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። ወዳጆቼ አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን፣ እናውቃለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳን፣
አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን አይደለም። ከምን የተነሳ? ከአንዱ መንፈስ የተነሳ አንድ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው እኮ ነው። ማን ይለየዋል? ምን ስልጣን አለህ አንተ ለመለየት? እግዚአብሔር እንዳደረገውን ሰው አይለየው ሲል አንተንም ጭምር እኮ ነው፣ አንቺንም ጭምር ነው። ሰው አይለየው። የተወደዳችሁ ክርስቲያኖች፣ እቺን ቤተሰብ የሚመሰርታት ቋንቋ አይደለም፣ እግዚአብሔር ነው። ብሔር አይደለም፣ ፍቅር ነው። ታዲያ ፍቅርን ማን ሊያሸንፋት ይችላል? የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም፣ መከራም ቢሆን። ክርስቶስ በማይመቹ ሁኔታዎች እንደወደደ በዚህ ዘመን ቤተሰቦች ሆይ፣ በተለይ የትንሿ ቤተ ክርስቲያን ራስ ባል ሆይ፣ ባይመችም ውደዳት። በማይመቹ ሁኔታዎች አፍቅራት፣ ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንዴ እንደሱ ነው የኖሩት። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ፣ ሁሉም አይደለም፣ ሊያቃጥል ከቻለ አላውቅም። ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን እንሰማለን። አንዳንዶች ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ይህ ዓለም አደራችሁ ትንሿን ቤተ ክርስቲያን ታፍርሷት። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።